ሰላም ተመልካቾቼ፣ ቤተሰቦቼ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደስ በሚል ዜና ሁላችሁም የተደሰታችሁበት የዛሬ 2 ዓመት የዚህ እህቴ ቪዲዮ ሰርቼ ነበርና ያላለቀሰላት ኢትዮጵያዊ የለምና መጠበቅ እኮ አንዳንዴ ጥሩ ነውና እግዚአብሔር ይመስገን እህታችን ከ13 ዓመት በኋላ እንግዲህ ከእስር ቤት ወጥታለች። ብቻ ልጅ የምትጠብቁ እህቶቼ ማለት ነው፣ ልጅ እየጠበቃችሁ ደግሞ ሌላ ስራ የሚሰሩ በተለይ ግቢ ውስጥ ይሄ መዋኛ ውሃ ገንዳዎች ካሉ የእውነት ከፈለገች ታስወጣችሁ እንጂ ስራችሁን ትታችሁ ህፃኑን ነው መጠበቅ ያለባችሁና የዚች ምስኪን ልጅ እንግዲህ ህይወት ማለት ዋና በህይወት መመለሷ ነው። አስባችኋል? በቃ እንደዚህ ነው ህይወት እንደጠበቃችሁት አትሆንምና በጣም ነበር የምታሳዝነው። በቃ ልጅነቷን እስር ቤት ነው ያሳለፈችውና ኢትዮጵያ ህዝብ ደግሞ አንዳንዴ እኮ ድግ ነው የእውነት። እና የዛሬ 2 ዓመት አንድ ያልተተባበረ ኢትዮጵያ የለም። እቺ ልጅ ከእስር ቤት ማለት ካሳ ከፍሎ እንግዲህ ካሳ ከፍሎ ነው እቺ ልጅ ካሳ ከከፈሉ በኋላ ደግሞ እዛ 2 ዓመት ነው የቆየችው። በጣም ነው የሚገርመው። ብቻ የልጃችሁ ስጋ እኮ እንደ መብላት ነው። አሁን ልጃችሁ ሞታለች፣ ግን ካሳ ይብሉ። ግን ካሳ ከበሉ በኋላ ራሱ እዛ እስር ቤት ራሱ እኮ አንድ ሞት ነው። በጣም ነው የሚከብደውና ዋና በሰላም መውጣቷ ነው። ከቤተሰቦቿ ጋር ምናምን ስትለቃቀስ ላይብ ላይ ያላለቀሰ ሰው የለም። እና ሰው ልጅ ያለ ቀኑ አይሞትም። እዛ ሳውዲ አረቢያ እንግዲህ የሰው ህይወት ሳታውቁም ሆነ እያወቃችሁ ገደላችሁ ሰው ይሰቀላል፣ ሰው ይገደላል ማለት ነው። እቺ ልጅ ግን ቀጥታ እስር ቤት ነው የገባችው። ፍርድ አልተሰጣትም። የእውነት ፈጣሪ ደግሞ ምን ያህል ፈጣሪ እንደሚወዳት አስቡት እንግዲህ። ወዳውኑ ነበር እኮ ፍርድ ማለት ወዳውኑ ነበር የሚፈረድባት፣ ግን የሁሉ አመት ቀጥታ እስር ቤት ነበር የገባችው። አልተፈረደባትም ነበር። ከ13 ዓመት በኋላ እንግዲህ በሰላም ወጥታለች እህታችን። ብቻ ስደት በጣም አስቀያሚ ነገር ነው። ህፃናት የምትጠብቁ በጣም ፈጣሪ ትዕግስቱን ይስጣችሁ። እኔ 3000 እንኳን ቢሰጠኝ በህፃናት ጥበቃ እንትን አይደለም። ምክንያቱም በቃ ብዙ ነገር ነው የሚይዙት። የጋለ ዘይት ይዛሉ፣ ኤሌክትሪክ ይይዛሉ። የነሱ ልጆች ደግሞ በጣም የተጨማለቁ ናቸው። በጣም በቃ ስድ አድርጎ ስለሚያሳድጉ አይሰሟችሁም። በተለይ ትናንሽ ከሆኑ ከ3 ዓመት በታች ከሆኑ እስከ 3 ዓመት ከሆኑ በጣም ነው የሚያስፈሩት። እና ጥንቃቄ ያደርጉ። ልጅ የምትጠብቁ ልጅ እየጠበቃችሁ ብዙ አላችሁ፣ ጭራሽ እያዘላችሁ ሁሉ ስራ የምትሰሩ አላችሁ። እና ፈጣሪ ትዕግስቱን ይስጣችሁ። አንድ ገብታችሁበት ከሆነ ትልቅ ጥንቃቄ ያድርጉ። የምትሰሩን ስራ ጥላችሁ ህፃናት ላይ ነው ትኩረታችሁን ማድረግ ያለባችሁ። የአረብ ሀገራት ህግ በጣም አስቀያሚ ነው። ታስራችሁ ብቻ አትወጡም። እስር ቤት ራሱ አንድ ሞት ነው። ሳታውቁ በማታውቁ በሆነ ነገር ነፍሳችሁንም ዋጋ ትከፍላላችሁ። እና ጥንቃቄ ከቻላችሁ በህፃናት ጥበቃ ባትመጡ መልካም ነው። በተለይ እዚህ ዱባይ ደግሞ ደስ የሚለው ነገር ለህፃናት ሰራተኛ ለብቻ ነው፣ ለሁሉም ነገር ለብቻ ነው። እንደዚህ አሁን ጆርዳን በብዛት ብዙ እህቶቼ አዝላችሁ ልክ የወለዳችሁ ራሱ አዝላችሁ አልሰራችሁም እና አዝሎ የሚሰሩ አሉና እዚህ ዱባይ ግን ሲሆን ስራችሁ ልጅ ብቻ ነው። ልጅ ብቻም ቢሆን ግን በጣም ነው የሚያስፈሩት። ማለት እዚህ ህፃናት ይመጣሉ አያለውና ብቻ ከባድ ነው። ፈጣሪ ትዕግስቱን ይስጣችሁ። ልጅ እየጠበቃችሁ ያላችሁት እንግዲህ እቺ እህቴ ከዛሬ 13 ዓመት በፊት ብዙ አቅዳ ብዙ ነገር በቃ አያችሁ፣ ብዙ ነገር አለምን አስበን እንመጣለን፣ ግን እንዳሰብነው አይሆንም። እድሜዋን ልጅነቷን ብዙ ነገር ገብራ ወጣለች። ደስ የሚለው ነገር በህይወት መውጣቷ ነው። ሌላ ትርፍ ነው። በህይወት መቆየትም አንድ ነገር ነውና አያችሁ ሙቀቱ ፊት እንዴት እንዳደረገ
ሞከየፉ እንትን ከከፈትኩት ትንሽ ስለሚረብሽ እንግዲህ ስደት ላይ እንደዚህ የሆነን ነው የምንሰራው እና እንግዲህ እችን ደቂቃ እንትኑን ስላል ኤር ኮንዲሽኑን ስላልከፈልኩ እንደዚህ የሞቀ ውጭ ላይ ደግሞ በዚህ ጠራራ ፀሐይ የሚሰሩ ወንድሞቻችን ፈጣሪ ትዕግስቱን ይስጣችሁ። በጣም ነው የሚከብደው እና አላውቅም እኔ የዚህ ሀገር ምግብ ደግሞ በጣም ነው እኔ የከበደኝ ማለት ነው። አዲስም ስለሆንኩኝ ይሁን አላውቅም በጣም ነው የሚሞቀው። እንትኑ ኤር ኮንዲሽኑ ካልተከፈተ በቃ ትንፋሻችሁ ነው የሚቆራረጠው እና ከባድ ነው። ፈጣሪ እንግዲህ ትዕግስቱን ይስጠን፣ የመቻል አቅሙን ይስጠን። ራሳችሁን ጠብቁ። ሙቀቱ እየከበደ እየመጣ ነው። ከዚህ ከዱባይ እና ከጆርዳን እንደኔ የጆርዳን አየር ይሻለኛል። ለምን እንደሆነ አላውቅም። ይሄኛው በጣም ነው እዚህ በጣም ይሞቃል በጣም ነው የሚሞቀው እና ይከብዳል። ብቻ ይሁን ተመስገን ነው። እች እህቴ ስለተፈታች የእውነት እንኳንም ለዚች ቀን እንኳንም አበቃሽ ለማለት ነው። የዛሬ 2 ዓመት የሷን ቪዲዮ ደጋግሜ ነው የሰራሁት እና በቃ እኔ አንጀቴን የበላኝ ማለት በቃ ሶሻል ሚዲያ ላይ ያየሁት ነገር ወደ እናንተ ሁሌ ነው የማደርሰው። ከ2 ዓመት በፊት የምታውቁኝ እንግዲህ ቪዲዮን አይታችኋል ብዬ አስባለሁ። ብዙ ነው ቪዲዮ በነገራችን ላይ 400 ምናምን በላይ ነው ድሌት ያረኳቸው ምናምን ተውት እና እዛ ጆርዳን እያለሁ በየቀኑ ነበረ ቪዲዮ የሚሰራው። በየቀኑ ነው የሚሰራው። ኢትዮጵያ ከገባውም ሰነፍኩኝ። እዚህ ደግሞ አይመችም ስራውም ይሄ ሙቀቱም ሲጨማመርበት የሆነ ይደክማቸዋልና በጣም ፍላጎቱ አለኝ ለመስራት የዩቱብ ማለት ነው። በቃ ደስ ነው የሚለኝ እንደው ከፍሎኝ ምናምን። አሁን 2 ዓመት ሆኖኛል ማርያምን እስካሁን ተከፋይ አልሆንኩም። ዩቱብ አንዳንዴ እንደከፈታችሁ ተከፋይ ይሆናሉ የምትሉ ልጆች ትዕግስት ይኑራችሁ። በአንዴ ዝም ብሎ አይከፍልም። እናንተም ደግሞ አበረታቱኝ። እስካሁን ከ400 ቪዲዮዎች ብዙ አይነት ማለት ብዙ ነገር ሰርቻለሁ። ብዙ ሰው ረድቼበታለሁ። ቪዲዮን ገብታችሁ ማየት ትችላላችሁ። አሁን 2 ዓመት ከምናምን ሆኖኛል። እስካሁን ምን እንደሰራው ሰርቼ ደግሞ ወደ እናንተ ማድረስ ይሆናል። ዝም ብሎ ቻናሉን ከፍቼ ወይም የማይረባ ነገር አይደለም የሰራሁበት። ብዙ ሰው ረድቼበታለሁ። ብዙ ስራ አጣ ሰው ስራ አግኝተዋል እና ብዙ መልካም ስራ ሰርቻለሁ። ግን ያው አንዳንዴ ጥሩ ነገር ሲሰሩ አላውቅም መልካም ስራ የሚሰራ ሰው ብዙም ስኬታማ አይሆንም። ዩቲዩብ ግን ምንም እስካሁን አላደገም። 10,000 እንኳን አልሞላም። እኔ ብዙ እህቶቼ ረድቻለሁ። ባለሁበት ቦታ ሆኜ ከሰው ጋር በማገናኘት ስራ ያጡትን ስራ እንዲያገኙ በማድረግ እና ብዙ መልካም ስራዎች ሰርቻለሁ። ግን እስካሁን ቻናሌ አላደገም። እባካችሁን እህቶቼ ሰብስክራይብ አድርጉ። ስትመለከቱ ቪዲዮን ላይክ እያደረጋችሁ ጀምሩ። ጫማዬን አወለቅኩ። እናንተ በጣም ነው የሚያውቀኝና አላውቅም። ማውራ ሁሉ ነው የሚጠፋኝ። ሙቀቱ በጣም ይከብዳል። ምን እንደሆነ ያላውቅም። ብቻ በጣም የመቻል አቅሙን ይስጠን ነው የምለው። እና ምን ለማለት ፈልጌ ነው፣ ቻናሌን አሳድጉ እባካችሁ። ሰብስክራይብ አድርጉ። ሰብስክራይብ ቪዲዮን ሲጀምሩ ቢያንስ 1000 2000 ሰው ያህል ግን ሰብስክራይብ አያደርግም። ስትመለከቱ ሰብስክራይብ አታደርጉ። ያው አንዳንዴ በክፋት ሳይሆን አይደለ ረስታችሁ ሊሆን ይችላልና ስትጀምሩ ሰብስክራይብ እያደረጋችሁ፣ ነባሪ ሆናችሁ ደግሞ ላይክ እያደረጋችሁ ጀምሩ። በየቀኑ በአዲስ ነገር እመጣለሁ፣ በሚያስተምር ነገር ወደ እናንተ ያደርሳለሁ እላለሁ። ወዳችኋለሁ። በያላችሁበት መልካም ጊዜ፣ መልካም ቆይታ። ቻው ቻው።